ባለቤትነቱ የኢትዮጵያ አየር መንገድ የሆነ አንድ አውሮፕላን ወደ ሶማሊያ ሞቃዲሾ በረራ ሊያደርግ ሲል የሶማሊያ አየር ክልል እንዳይገባ ተከለከለም። ተሰምቶ የማይታወቀው የኤርትራ የኢኮኖሚ እድገት ከዓለም ባንክ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ የተካተተችበትን የክልከላ ውሳኔን አሳለፈ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ወይንም ጸገዴ እንዲሁም ሰቲት ሁመራ ጉዳይ ሁሉም ወገኖች ከፖለቲካ ይልቅ ህዝብን እንዲያስቀድሙ ጠየቁ። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች ትሰማላችሁ። እስከዛው ቻናላችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ባለቤትነቱ የኢትዮጵያ አየር መንገድ የሆነ አንድ አውሮፕላን ወደ ሶማሊያ ሞቃዲሾ በረራ ሊያደርግ ሲል የሶማሊያ አየር ክልል ውስጥ እንዳይገባ ተከለከለ። ይህ አውሮፕላን የጭነት ማጓጓዣ ሲሆን ቦይንግ 737-800 በምዝገባ ቁጥሩም ኢቲኤWC ህዝባር ኤን83-7D የሚል መለያ ያለው ነው። ይሄው የጭነት አውሮፕላንም ወደ ሶማሊያ ሞቃዲሾ ሊሄድ ሲል ነው የሶማሊያ አየር ክልል እንዳይገባ በሶማሊያ የመንግስት ባለስልጣናት የተከለከለው። መረጃዎች እንዳሳዩት ከሆነም ይህ ንብረትነቱ የኢትዮጵያ አየር መንገድ የሆነው የጭነት አውሮፕላን ወደ ሞቃዲሾ ሊጓዝ ሲል የሶማሊያ አየር ክልል እንዳይገባ የተከለከለው አውሮፕላኑን የተባበሩት አረብ ኤምሬት መንግስት መከላከያ ኃይል የተከራየው እንደሆነ በመታወቁ ነው። አውሮፕላኑም የተባበሩት አረብ ኤምሬት ከፍተኛ ወታደራዊ ኃላፊዎችን ይዞ እንደነበርም ታውቋል የተባለው የሶማሊያ መንግስትም አውሮፕላኑን ሞቃዲሾ እንዳያርፍ የከለከለው የአቡዳቢ ወታደራዊ ኃላፊዎችን ማሳፈሩ ስለታወቀ እንደሆነም ነው መስማት የተቻለው። የተባበሩት አረብ ኤምሬቶች ከፍተኛ ወታደራዊ ኃላፊዎች ወደ ሞቃዲሾ ለምን መጓዝ እንደፈለጉ የታወቀ ነገር ባይኖርም የሶማሊያ መንግስት ከአቡዳቢ ጋር ያለበትን ሁለንተናዊ ስምምነት መሰረዙን ተከትሎ የኤምሬትስ አየር መንገድ አውሮፕላኖች ወደ ሶማሊያ መብረር አይችሉም። ወታደራዊ ኃላፊዎቹም የኢትዮጵያ አየር መንገድን ለመጠቀም የተገደዱትም በራሳቸው ሀገር አውሮፕላን ወደ ሶማሊያ መጓዝ ስለማይችሉ ነው። የመን ውስጥ የተፈጠረው ውጥረት የተባበሩት አረብ ኤምሬትንና ሶማሊያን እንዳቃቃረ ተነግሯል። አቡዳቢ በደቡብ የመን ተገንጣዮችን መደገፏን ተከትሎ ከሳውዲ አረቢያ ጋር በገባችበት ውጥረት ሶማሊያም ከሳውዲ ጎን በመሆን አቡዳቢን አግልላለች። ይህም የሆነው የተባበሩት አረብ ኤምሬት በሳውዲ ይፈለጋሉ የተባሉ የደቡብ የመን ተገንጣዮችን በሶማሊያ በኩል አስመልጣለች በመባሉ ነው። ይህን ተከትሎም የሞቃዲሾ መንግስት የአየር ክልሉን ለተባበሩት አረብ ኤምሬቶች ዝግ አድርጓል። በዚህም ሳቢያ በኢትዮጵያ አየር መንገድ ክራይ ወደ ሶማሊያ ሊገቡ የነበሩ የኤምሬት ባለስልጣናት ከሞቃዲሾ ክልከላ ገጥሟቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ኢትዮጵያ የተካተተችበትን የክልከላ ውሳኔን አሳለፈ። ይህም ለኢትዮጵያ የፍልሰት ቪዛን ላልተወሰነ ጊዜ የመስጠት ክልከላ ነው። በዚህ ክልከላ ኢትዮጵያን ጨምሮ 75 ሀገራትም ተካተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት የፕሬዝዳንቱ አስተዳደር ይህን ውሳኔ ያሳለፈው በመንግስት ድጋፍ ላይ የተመሰረተ ህይወት የሚገፉ ፍልሰተኞችን ቁጥር ለመቀነስ መሆኑን ገልጿል። ፍልሰተኞች አሜሪካ እንዳይገቡ ከታገዱባቸው ሌሎች የአፍሪካ ሀገራት መካከል ኤርትራ፣ ሱዳን፣ ደቡብ ሱዳን፣ ሶማሊያ፣ ግብጽ፣ ዩጋንዳ፣ ሩዋንዳና ታንዛኒያ ይገኙበታል። እገዳው ወደ አሜሪካ ለጊዜያዊ ጉብኝት ወይም ለንግድ ስራ ለመጓጓዝ ቪዛ የሚጠይቁ ሰዎችን አይመለከትምም ተብሏል። በ75ቱ ሀገራት ላይ የተጣለው የፍልሰተኞች እገዳ ከጥር 13 ጀምሮ ተግባራዊ የሚደረግ ሲሆን እገዳው ለምን ያክል ጊዜ ጸንቶ እንደሚቆይ ግን የውጭ ጉዳይ መስሪያ ቤቱ አልጠቀሰም። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በወልቃይት ጠገዴ ወይንም ጸገዴ እንዲሁም ሰቲት ሁመራ ጉዳይ ሁሉም ወገኖች ከፖለቲካ ይልቅ ህዝቡን እንዲያስቀድሙ ጠየቁ። የትግራይና የአማራ ክልሎች በሚወዛገቡበት የወልቃይት አካባቢ የሚኖረው ህዝብ በተገቢው ጊዜ የፖለቲካ ጣፈንታውን እንዲወስን ሊደረግ እንደሚገባም አምባሳደር ኤርቪን ማሲንጋ አሳስበዋል። የአካባቢዎች ነዋሪዎችን የወደፊት የኑሮ ሁኔታ በተመለከተ አሜሪካ በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለትን ሂደት እንደምትደግፍም ገልጸዋል። አምባሳደር ማሲንጋ ይህን ያሉት ዛሬ ሐሙስ ጥር 7 2018 ዓ.ም በሁመራ ያደረጉትን ጉብኝት በተመለከተ በማህበራዊ ገጻቸው ላይ ባስተላለፉት መልእክት ነው። ማሲንጋ በዚሁ መልእክታቸው በሁመራ በነበራቸው ቆይታ በአካባቢው ያለው ህዝብ የሚያጋጥሙትን ተግዳሮቶች በአይናቸው መመልከታቸውን ገልጸዋል። በአካባቢው ባሉ መሰረተ ልማቶች ላይ ጉዳት መድረሱን፣ የህክምና አገልግሎቶች የተገደቡ መሆናቸውንና የመሰረታዊ አገልግሎቶች እጥረት መኖሩን አምባሳደሩ በመልእክታቸው ዘርዝረዋል። እነዚህ ተግዳሮቶች በብዙዎች ህይወት ላይ የሚያሳድሩት ተጽዕኖ መቀጠሉን የገለጹት ማሲንጋ እነዚህን ችግሮች በአስቸኳይ እንዲስተካከሉ
እንዲስተካከሉ በህዝቡ ዘንድ ያለው ፍላጎትን ጠቁመዋል። በሰሜን ኢትዮጵያ ጦርነት ምክንያት የተፈናቀሉ ዜጎች በዓለም አቀፉ ማህበረሰብ ድጋፍ ላይ ለዓመታት ጥገኛ ሆነው እንደሚገኙ ያስታወሱት የአሜሪካው አምባሳደር ሰብአዊ እርዳታ ወሳኝ ቢሆንም የረጅም ጊዜ መፍትሄ ግን አይደለም ሲሉ አጽንኦት ሰጥተዋል። እያንዳንዱ ግለሰብ በሰላምና በክብር ህይወቱን ዳግም መመስረት እንዳለበት እንዲወሰን የሚያስችለውን ሂደት ሀገራቸው እንደምትደግፍም ማሲንጋ አስታውቀዋል። ይህ ሂደት በኢትዮጵያ የሚመራና በተባበሩት መንግስታት ድርጅት እገዛ የሚደረግለት እንደሆነም በመልእክታቸው ጠቁመዋል። ወደፊት ሊያስኬድ የሚችለው መንገድ ውስብስብ እንደሆነ የገለጹት አምባሳደር ማሲንጋ ይህም ቢሆን ግን ቅድሚያ መሰጠት ያለበት በአካባቢው ባለው ሁኔታ በእጅጉ የተጠቁ ሰዎች ደህንነት እንደሆነም አመላክተዋል። ሁሉም ወገኖች ከፖለቲካ በላይ ህዝቡን እንዲያስቀድሙ በመልእክታቸው የጠየቁት የአሜሪካው አምባሳደር በአካባቢው ያለው ህዝብ በተገቢው ጊዜ የፖለቲካ እጣ ፈንታውን እንዲወስን ሊደረግ እንደሚገባም አሳስበዋል። ኢትዮጵያውያን ዘላቂ ሰላምና መረጋጋት ለማምጣት የሚያደርጉትን ጥረት አሜሪካ በቁርጠኝነት መደገፏን እንደምትቀጥልም አምባሳደሩ ገልጸዋል። ተሰምቶ የማይታወቀው የኤርትራ ኢኮኖሚያዊ እድገት ከዓለም ባንክ ተሰማ። የዓለም ባንክ የኤርትራ ኢኮኖሚ በተከታታይ 5 ዓመታት በማደግ ላይ መሆኑን ነው የገለጸው። ባንኩ የሀገራትን የኢኮኖሚ እድገት አስመልክቶ ባወጣው ሪፖርት ኤርትራ በፈረንጆቹ 2025 የ3.2 በመቶ ዓመታዊ የኢኮኖሚ እድገት ማስመዝገቧን ገልጿል። ባንኩ በሰንጠረዥ ባወጣው ሪፖርት የቀጣይ 2 ዓመታትን ትንበያ ጭምር ያሰፈረ ሲሆን በዚህም የኤርትራ ኢኮኖሚ እያደገ እንደሚሄድ ጠቁሟል። በዚህም ኤርትራ በተያዘው የፈረንጆቹ ዓመትና በቀጣይ ዓመትም ከዚህ የተሻለ የኢኮኖሚ እድገት እንደምታስመዘግብ ተንብየዋል። በተያዘው የፈረንጆቹ 2026 የ3.5 በቀጣይ 2027 ደግሞ የ3.6 በመቶ እድገትን የኤርትራ ኢኮኖሚ ያስመዘግባል ተብሎ እንደሚጠበቅም የዓለም ባንክ የትንበያ ሪፖርት አሳይቷል። ኤርትራ ምንም እንኳን የሁለት ወደቦች ማለትም የአሰብና ምጽዋ ባለቤት እንዲሁም ሰፊ የግብርናና የማዕድን ሀብት ያላት ሀገር ብትሆንም ስሟ በዓለም አቀፍ ደረጃ በድህነት ከሚጠቀሱ ሀገራት መካከል ናት። ሀገሪቱን የሚመራት የኢሳያስ አፈወርቂ አምባገነናዊ አስተዳደር በተለይም ከ25 ዓመታት በፊት ከኢትዮጵያ ጋር የገባበት ጦርነት ሁለቱንም ወደቦች በተለይም ደግሞ የአሰብ ወደብን ከስራ ውጪ በማድረግ የሀገሪቱን ኢኮኖሚ በከፍተኛ ሁኔታ አድቅቆታል። ከኢኮኖሚ እንቅስቃሴ ይልቅ በወታደራዊ ምልመላ ላይ የሚያተኩረው የኢሳያስ አገዛዝ ይህም አካሄዱ አምራች የተባለው የሀገሪቱን ወጣትን ሁሉ በሽሽትና ለስደት ዳርጎታል። ይህም ሀገሪቱን ወጣት አልባና የአረጋውያን ብቻ እንዲሆን ያደረገው። ለዚህም ሀገሪቱ በየዓመቱ የነጻነት በዓል እያለች የምታከብረውን ቀን ስታከብር በቴሌቪዥን በሚተላለፉ ፕሮግራሞች ላይ የሚታዩት አረጋውያንና ህፃናት ታዳሚዎች ምስክር ናቸው። ዛሬ ላይ ኤርትራ ብቸኛው ጥገኛ የሆነችበት የውጭ ምንዛሬ ገቢዋ በእነዚህ ስደተኛ ልጆቿ በሚልኩት ገንዘብ ላይ የተመሰረተ ነው። ይህም ገቢ የሀገሪቱ መንግስት በአስገዳጅነት ባስቀመጠውና በሬሚታንስ ላይ ጥሎታል በተባለው የ2 በመቶ ቀረጥ ነው። በውጭ የሚኖሩት የሀገሪቱ ዜጎች ቤተሰብ ጥየቃ ወደ ሀገር ቤት ሲመጡ ወደ ሀገር ቤት ለመግባት ከሚጠየቋቸው መስፈርቶች መካከል ወደ ሀገር ቤት ለላኩት ዶላር ቀረጥ የከፈሉበትን ደረሰኝ መሆኑ በርካታ ዜጎች ለክፉ ቀን በሚልና በተስፋ በውጭ ሆነው ለሽሽት ለዳረጋቸው መንግስት ግብርን ይከፍላሉ። በአገሪቱ ያልተስፋፋው የባንክ ዘርፍም ቢሆን ዜጎች በምርጫ ማጣት እንዲጠቀሙበት የሚያደርጋቸው መሆኑን ነው የሚነገረው። ሆኖም የኢኮኖሚ እድገትና የኤርትራ ስም ብዙ ጊዜ ተያይዞ ባለመጠራቱ የዚህ የዓለም ባንክ ሪፖርት ቀልብ ያዝ እንጂ እንደ ኤርትራ ላለ በብዙ ድህነት ውስጥ ላለ ሀገር ከ5 በመቶ በታችና የነጠላ ሀዝ ኢኮኖሚ እድገት ብዙም ለውጥ የሚያመጣ ነው ለማለት አያስችልም። ከዚህ ቀደም የዓለም ባንክም ሆነ ሌሎች ዓለም አቀፍ የኢኮኖሚ ተቋማት ትንበያ ሲያወጡ በተደጋጋሚ ኤርትራን ከትንበያ ዝርዝር ውጭ ሲያደርጓት መቆየታቸው የሚታወቅ ነው። ይህም የሆነው ከአስመራ በኩል በቂ የሆነ የኢኮኖሚ መረጃዎችን የማግኘቱ ነገር አስቸጋሪ ስለሆነ ነው ተብሏል። አሁን ግን የዓለም ባንክ ባወጣው መረጃ የኤርትራ ኢኮኖሚ መጠነኛ እድገት ያሳየና ይህም መጠነኛ እድገት ቀጣይነት ያለው ሊሆን የሚችል እንደሆነም ነው የተነበየው። ሆኖም ይህ መጠነኛ የሆነው ኢኮኖሚ እድገት እውን የመሆን እድል የሚኖረው አስመራ ከአዲስ አበባ ጋር እየተዛዛተችበት ያለው ጦርነት የማይደረግ እንደሆነ ነው። ኢትዮጵያ የጎረቤት ሀገር ኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያዩ አይነት የጦር መሳሪያ ጥይቶችን እየሰጠች ነው ስትል ከሳለች። ፌዴራል ፖሊስ ረቡዕ ጥር 6 2018 ዓ.ም ባወጣው መግለጫ ከ56000 በላይ የተለያዩ የጦር መሳሪያ ጥይቶችን በቁጥጥር ስር አውያለሁ ብሏል። ፌዴራል ፖሊስ እነዚህ የጦር መሳሪያዎች የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩ ናቸው ሲል ከሷል። ተያዙ
የተባሉት ከ56000 በላይ የተለያዩ የጦር መሳሪያ ጥይቶች ሲሆኑ ሲያጓጉዟቸው የነበሩ ሁለት ተጠርጣሪዎች ጋር በወልዲያ የፍተሻ ጣቢያ ላይ በቁጥጥር ስር መዋላቸውን አመላክቷል። ፖሊስ በስውር የተላኩ ያላቸው 41999 የክላሽ ጥይት፣ 14000 የብሬን ጥይትና 800 የዲሽቃ ጥይት በአጠቃላይ 56799 ጥይቶች በቁጥጥር ስር መዋላቸውን በማህበራዊ ሚዲያ ገጹ በወጣው መግለጫ ላይ አስታውቋል። መግለጫው እንደሚለው የጦር መሳሪያዎቹ በጸጥታ ኃይሎች ትብብር በቁጥጥር ስር የዋሉት ማክሰኞ ጥር 5 ቀን 2018 ዓ.ም ነው። ኢትዮጵያ የባህር በር ጥያቄዋን ለመመለስ ያላትን አማራጭ እንደምትጠቀም ጠቅላይ ሚኒስትር አብይ አህመድ መግለጻቸውን ተከትሎ በሁለቱ ጎረቤት ሀገራት መካከል ያለው ውጥረት እየተካረረ መጥቷል። አብይ በተደጋጋሚ ኢትዮጵያ ባህር በር አልባ ሀገር ሆና አትቀርም ሲሉ ይናገራሉ። ኤርትራ በአውሮፓውያኑ 1991 ነጻነቷን ማግኘቷን ተከትሎ ኢትዮጵያ ባህር በር አልባ ሀገር ሆና ቆይታለች። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ባለፈው ሰኞ ከሀገራቸው ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ የብልጽግና የቀይ ባህር ፍላጎት በኢትዮጵያ ሕዝብ ላይ የታወጀ ጦርነት ነው ማለታቸው ይታወሳል። ከኢትዮ ፍሮንት ለዛሬ ያዝናቸው ጉዳዮች እነዚህ ነበሩ። ቻናላችንን ሰብስክራይብ አድርጉልን። እናመሰግናለን። መልካም ጊዜ